ዲያስፖራ ብሎክ ተለቀቀ። ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ ማክሰኞ የካቲት 16 2017 ዓመተ ምህረት አንድ ምሳሌ ልንገርህ። ለምሳሌ ደምቢዶሎ የታገቱ 18 ተማሪዎች ማን ያገታቸው? ሸኔ ነው የተባለው። ሸኔና የኦሮሚያ ክልልን አንድ አድርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው። ልጅቷ የቱም ጋር ደምቢዶሎ ዩኒቨርሲቲ የምትለው ነገር የለም። ሁለተኛ የደምቢዶሎ ዩኒቨርሲቲ ጉዳይም ታሪክም ከሆነ ዛሬ እኮ ማነጋገር የለበትም። ገዳይና ሙሾ አውራጅ እኮ በጥምረት በጋራ የሚሰሩበት ምዕራፍ ላይ ነው ያለነው። እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ነው። ይህም ከእቅዳችን 40.6% ብቻ ነው። ፍተሻ ሲደረጉ ብዙ ጊዜ ወይ ደግሞ ወደ ታጣቂዎች ብዙ ጊዜ የኦሮሞ ነጻነት ግንባር ጋር ተያይዞ የሚታወስ ነገር መሳሪያ፣ ሬዲዮ እና የመከላከያና የፌዴራል ፖሊስ ዩኒፎርም ተያዘ ይባላል። ብዙ ጊዜ ሰው ምን በሌላ ጨርቅ ለምን እንትን አይሉም ለምን መልበስ ይፈልጋሉ የሚል እንትን ያነሳል። አይደለም ያ ሽንፈት ውድቀት በሚመጣበት ሰዓት ደጋፊው አካባቢ መደንበር፣ ግራ መጋባት ስለሚኖር የራስን ታጣቂ ያንን ልብስ ታለብስና ማረኩ የሚል ነገር ለማምጣት ስለሚጠቅም ነው። ይሄ ብዙ ጊዜ የሚደረግ ነገር ነው። ከክላሹ በላይ አሁን በአብዛኛው የሚያስፈልገው የመከላከያና የምናምን ዩኒፎርም ነው። በዚህ መልክ ነው እንትኑን ይሄን በተለያየ መንገድ ያለውን ሰው ለማደናገር ግራ ለማጋባት እንዳይበተን ለመሰብሰብ የሚደረገው ጥረት በዚህ መልክ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በትግራይ የተፈጠረው ሁኔታና በተለይም በኢትዮጵያና ኤርትራ መካከል ያለውን ፍጥጫ በተመለከተ ትኩረት ሰጥተው ዘገባ ሲያቀርቡ የነበሩት ዓለም አቀፍ መገናኛ ብዙሃን ከፋኖ ጋር በተያያዘም መንግስት ሰሞኑን የሰጠውን መግለጫ ባልተለመደ መልኩ የዜና ሽፋን ሰጥተውታል። ሮይተርስ እና አልጀዚራ መንግስት ከ300 የሚበልጡ የፋኖ ተዋጊዎች ላይ እርምጃ መውሰዱን ዘግበዋል። የፋኖ ተዋጊዎች ማዕከላዊ አመራር የሌላቸው በወጉ ያልተደራጁ የሚሊሻ ኃይል መሆናቸውን የገለጸው ሮይተርስ በትግራዩ ጦርነት ከኢትዮጵያ መንግስትና ከኤርትራ ጎን ተሰልፈው እንደተዋጉም አስታውሷል። የፕሪቶሪያ ስምምነት በአማራ ተወላጆች ዘንድ የመካር ስሜት መፍጠሩንና በስምምነቱ ተሳታፊ ያለመሆናቸው ለችግሩ አስተዋጽኦ ማድረጉን በዘገባው አመልክቷል። የፋኖ ኃይሎች ዘመቻ አንድነት በሚል የከፈቱትን ውጊያ 317 ተዋጊዎችን በመግደልና 125 በማቁሰል መንግስት ማክሸፉን ገለጸ ሲል ሮይተርስ በዘገባው አመልክቷል። አበበ ፈንታው የተባለ የወሎ ፋኖ ቃል አቀባይ እንኳን 300 ሰው 30 ሰውም አልተገደለብንም በማለት ለሮይተርስ ሲገልጽ፣ ዮሐንስ የተባለ የጎንደር ፋኖ ቃል አቀባይ ደግሞ እንዲያውም እርምጃ የወሰድነው እኛንን 602 ሰው ገድለን 430 ቁስልና 98 ደግሞ ማርከናል ማለቱን ሮይተርስ በዘገባው አስፍሯል። አልጀዚራም በዚህ ዙሪያ ባቀረበው ተመሳሳይ ዘገባ ባገረሸው ግጭት መንግስት 300 የፋኖ ተዋጊዎችን ገደልኩ ማለቱን፣ ታጣቂዎቹ ደግሞ ማስተባበላቸውን አመልክቷል። ሮይተርስ የፋኖ ኃይሎችን ማዕከላዊ አመራር የሌላቸው በወጉ ያልተደራጁ የሚሊሻ ኃይሎች ሲል ገልጿቸዋል።
የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በቀይ ባህር ደህንነት ዙሪያ ከኤርትራው የውጭ ጉዳይ ሚኒስትር ጋር መምከራቸው ተዘገበ። ኢጂፕት ኢንዲፔንደንት እንደዘገበው የግብፁ ፕሬዝዳንት ከኤርትራው የውጭ ጉዳይ ሚኒስትር ጋር በመከሩበት ወቅት የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲና የሀገሪቱ የደህንነት ዋና ሹም ሐሰን ራሺፍ ተሳታፊዎች እንደነበሩም ተመልክቷል። የግብፁ ፕሬዝዳንት ቃል አቀባይ መሐመድ አልሸናዊ እንደገለጹት ውይይቱ የቀይ ባህርን ደህንነት በማስጠበቅና የባህር መውጫ ያላቸው ሀገራት ትብብር በሚጠናከርበት ሁኔታ ላይ እንደሆነ ተመልክቷል። እንዲሁም የባህር መውጫ የሌላቸው ሀገራት ደግሞ በፍጹም በቀይ ባህር ላይ ሚና እንዳይኖራቸው የጋራ ጠንካራ አቋም መያዛቸውንም ኢጂፕት ኢንዲፔንደንት ዘግቧል። በሱዳን ሰላምና ጸጥታ ዙሪያ መምከራቸው እንዲሁም የሶማሊያን ጸረ ሽብር ትግል መደገፍና የሶማሊያን ሉዓላዊነትና የግዛት አንድነት እንዲከበር ቁርጠኛ መሆናቸውም ተመልክቷል። የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ ግብፅ የገቡት ባለፈው ቅዳሜ ሲሆን ወደ ካይሮ ከማቅናታቸው በፊት በአስመራ በኢትዮጵያና በኤርትራ ውዝግብ ዙሪያ ለዲፕሎማቶች ገለጻ ማድረጋቸውም ይታወሳል። ወደ ትግራይ ነዳጅ መግባት ካቆመ 10 ቀናት ማስቆጠሩን የክልሉ የንግድና ኤክስፖርት ኤጀንሲ አስታወቀም። ኤጀንሲው ለንግድና ቀጠናዊ ትብብር ሚኒስቴር ትላንት መጋቢት 15 2017 በጻፈው ደብዳቤ የነዳጅ መቋረጥ በክልሉ ላይ ያደረሰውን ሁለንተናዊ ጉዳት በመዘርዘር በአፋጣኝ እንዲቀጥል ጥሪ አቅርቧል። ከወርሃ ጥር 17 ጀምሮ መጠኑ እየቀነሰ መምጣቱን፣ ከመጋቢት 4 እስከ መጋቢት 6 2017 ደግሞ የነዳጁ መጠን በቀን ወደ 2 ቦቴ ዝቅ ማለቱን የሚያስታውሰው የክልሉ የንግድና ኤክስፖርት ኤጀንሲ ደብዳቤ ከመጋቢት 6 2017 ጀምሮ ደግሞ ሙሉ በሙሉ ወደ ትግራይ ነዳጅ መግባት ማቆሙን ገልጿል። ይህንኑ መጋቢት 10 2017 ብናሳውቅም በውይይት ነዳጅ እንደሚላክ ቃል ቢገባልንም ተግባራዊ ሳይሆን 10 ቀናት ተቆጥረዋል ሲል የክልሉ ንግድና ኤክስፖርት ኤጀንሲ አስታውቋል። ይህም በሰብአዊ እርዳታና በጤና አገልግሎት ላይ ጭምር ጫና እያሳደረ በመሆኑ ይህ ግንዛቤ ውስጥ ገብቶ ነዳጅ እንዲገባ ይደረግ ሲሉ የትግራይ ክልል የንግድና ኤክስፖርት ኤጀንሲ ኃላፊ አቶ ገብረ መስቀል ታረቀ ትናንት በጻፉት ደብዳቤ ጠይቀዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በመላ ኢትዮጵያ በአጠቃላይ ወደ 7.2 ሚሊዮን የሚሆኑ ተማሪዎች ወደ ትምህርት ገበታ መመለስ ሲገባቸው ያልተመለሱ መሆናቸውን ተገልጿል። የኢትዮጵያው የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ናቸው ይህንን በትናንትናው ዕለት ባህር ዳር ላይ በተጠራው የትምህርት ንቅናቄ መድረክ ላይ የተናገሩት። ከዚህ ውስጥ ደግሞ ከፍተኛው ቁጥር የአማራ ክልል መሆኑንም ደግሞ የአማራ ክልል ፕሬዝዳንት አቶ አረጋ ከበደ በዚህ ዓመት ወደ 7 ሚሊዮን ተማሪዎች በአማራ ክልል ማለት ነው ወደ ትምህርት ገበታ እንዲመለሱ ይጠበቅ ነበር። የተመለሱት ግን 2.8 ሚሊዮን ተማሪዎች ብቻ መሆናቸውን ገልጸዋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴም በተመሳሳይ 2.8 ሚሊዮን ተማሪዎች መመለሳቸውን በአጠቃላይ ይሄ ከሚጠበቀው 40 በመቶ ብቻ መሆኑን ደግሞ የገለጹበት ሁኔታ ነው ያለው። እስካሁን ድረስ የመዘገብነው 2.8 ሚሊዮን ተማሪዎችን ብቻ ነው። ይህም ከእቅዳችን 40.6% ብቻ ነው። ይህ ማለት ህዝባችን ከዓለም ሁለንተናዊ የጉዞ መስመር ይወጣል እንደማለት ነው። ችግሩ ዘመን ተሻጋሪ መሆኑን አውቀን የባከነን ጊዜ በሚያካክስ መልኩ ተባብረን ክንዳችንን አጠንክረን መታገልና ወደ ትክክለኛው መስመር መግባት ነው። ከዚህ በትምህርት ረገድ ያው በተለያየ መንገድ የተለያዩ ወገኖች በተለያየ መንገድ ድምጻቸውን አሰምተዋል። ተማሪዎች ከትምህርት ገበታ የሚርቁበት ሁኔታ አስፈላጊ ወይ ደግሞ ጠቃሚ ያለመሆኑን የመብት ወይ ደግሞ የነጻነት ትግልም የትኛውንም ስም ይስጠው የሚያደርግም አካል የተማሩ ወጣቶች ያወቁ ልጆች በኖሩ ቁጥር ይጠቅመዋል እንጂ የሚጎዳው ነገር የለም። ስለዚህ ተማሪዎቹ በጸጥታ ችግር አይደለም አሁን በትምህርት ገበታ ላይ በዋናነት እየተስተጓጎሉ ያሉት። የጸጥታ ችግር ግጭት ባለበት ቀውስ ባለበት አካባቢ መማር የማይችሉበት ሁኔታ ነው። አሁን ግን እየተፈጠረ ያለው አማራ ክልል ላይ በተለይ በግልጽ የሚታወቀው በአደባባይ እነሱም ያላስተባበሉትና በኩራት የሚናገሩት ትምህርት ቤት መሄድ ወንጀል ነው፣ ትምህርት ቤት መሄድ ነውር ነው፣ ትምህርት ቤት የሄዱ ሰዎችን መግደል፣ ትምህርት ቤት ለማስተማር የሄዱ ሰዎች ላይ እርምጃ መውሰድ የተቀደሰ ተግባር አድርገው የእርስ በርስ ግንኙነታቸው ሲነጋገሩ የሚሰማበት ሁኔታ ነው ያለው። ስለዚህ 7 ሚሊዮን በአጠቃላይ 7.2 ሚሊዮን እንግዲህ
በዋናነት ያው አማራ ክልል ቢሆንም ኦሮሚያ ላይ አካባቢ ከዚህ ከሽሬ እንቅስቃሴ ጋር ተያዘም ትግራይም አካባቢ በጦርነቱ ጋር ተያይዞ የተወሰኑ ቁጥሮች እዛም ሊኖሩ ይችላሉ ተብሎ ይታመናል። ቤኒሻንጉል በአጠቃላይ ግጭት፣ ቀውስ ባለባቸው አካባቢዎች ላይ የሚታይ ቁጥር ነው። ከዛ ውጭ ደግሞ በተፈጥሮ አደጋም በጎርፍም በድርቅም እንደዚሁም በተወሰነ አካባቢ ላይ ተጽዕኖ ሊኖር እንደሚችል ይታመናል። በአጠቃላይ ግን በዋናነት ከጸጥታ ችግር ጋር ተያይዞ የመጣ አደጋ መሆኑን ነው እንግዲህ እዚህ ላይ መረዳት የምንችለው። 7.2 ሚሊዮን ተማሪ ምናልባት ከአማራ ክልል ውጭ ያለው በሌላ አካባቢ ያለው ተማሪ ትምህርት ገበታ ላይ አትሄድ የሚል አስገዳጅ ሸኔም ሲያደርግ አልሰማንም። ማን ነው ህወሓትም ሲያደርግ አልሰማንም። ወይ ደግሞ በድርቅና በተፈጥሮም ተመሳሳይ ችግር ያለባቸው ሰዎች ላይ ማህበረሰቡን ያን አታድርጉ ሲል አንሰማም። የአማራ ክልልን የተለየ የሚያደርገው ግጭቶች በሌሉበት ተማሪዎች በሰላም ትምህርት ገበታ ላይ ሄደው መማር የሚችሉበት ሁኔታ ላይ መማር የለባችሁም ድንቁርና ያወጀ እንቅስቃሴ በአማራ ክልል እየተካሄደ ነው። በጣም አደገኛው ነገር እሱ ነው። ይህ ሁኔታ እስከ መቼ ድረስ ይቀጥላል? የብዙ ሰው ጥያቄ ነው። እርግጥ ነው በሚቆጣጠሩት ወይ ደግሞ በሚንቀሳቀሱባቸው ቦታዎች ላይ የሚደረግ ችግር ቢሆን ኖሮ ያ በተወሰነ ቁጥር የሚሊዮን ጉዳይ ሳይሆን የተወሰነ ቁጥር ይሆን ነበር። ነገር ግን ከህብረተሰቡ ጋር ነው የሚኖሩት። ህብረተሰቡ ጋር ተቀላቅለው ነው። ህብረተሰቡ ውስጥ ደግሞ ተደብቀው ለመኖር በብዙ መልኩ እድል የሰጣቸው ሁኔታ አለ። መልሶ አደጋ ለማድረስ ያላቸው እድል ቢጋለጡ የሚመጣ ነገር ጣጣ አለ። ስለዚህ በተለያየ መንገድ ህብረተሰቡ ሸፍኖ ደብቆ ለመኖር የሚገደድበት ሁኔታ አለ። በአጋጣሚ ከአማራ ክልል ከአንዱ አካባቢ በሁለት ሰዎች መካከል የሚደረግ የስልክ ልውውጥ ራሱ ሰዎቹ ልከውልኝ ሰምቻለሁ። በተለያየ ድምፁ ለጊዜው ስላላስተካከልኩት፣ ምክንያቱም እንደዚህ አይነት የኢትዮጵያው ታሊባን የኢትዮጵያ ቦኮ ሃራም በሚንቀሳቀስበት አካባቢ ላይ ሰዎችን ለአደጋ ማጋለጥ በብዙ መልኩ ስለማይጠቅም ስለሚጎዳም ከጥቅሙ ይልቅ ጉዳቱ ስለሚያመዝን በተወሰነ ደረጃ ድምፁ መቀየር አስፈላጊ ነው። አስቤ ቀጄ እንትን ብል ኖሮ ቀይሬ ማቀርበው ነበር። ግን በውይይቱ መሀል እግረ መንገዴን ላንሳው ብዬ ነው። ከዛ ከአማራ አካባቢ በሌላ ኢትዮጵያ አካባቢ ለሚኖር ወዳጃቸው በስልክ የሚያደርጉት ልውውጥ ነው። ወይ ቆመው አይዋጉ ወይ ደግሞ ሲመጡባቸው ተበታትነው በየቤቱ እንትን ይላሉ። ስቃያችንን መከራችንን አየን። መንግስትም አንደኛውን መጥቶ የሆነ መፍትሄ አይሰጠንም። እነሱም ወይ ቆመው አይዋጉም። የሆነ ነገር ሲመጣ በየቤቱ ይደበቃሉ። ያንን ደግሞ ማንም አሳልፎ የሚሰጥበት ሁኔታ አለ። በተለያየ ነገር ስጋት ምናምን ነገር እንዳለ ግልጽ ነው። ያው እዛ ላይ በዛ መልክ የሚገልጹት ነገር የለም እና በቃ እግዚአብሔር መፍትሄ ያምጣ እንጂ ስቃያችን በረታ ጨነቀን ነው የሚሉት። የሆነ የመንግስት የጸጥታ ኃይል ወደሆነ አካባቢ ወይ ደግሞ ቁጥሩን ሲቀንስ ድንገት ከየቤቱም ከየምኑም ከየስርቻው የሚወጡና አለን ይላሉ። ከዛ ደግሞ ሲመታባቸው ወደሚሸሹበት ይሸሻሉ። ከዛ ወይ ደግሞ ተሽሎክልኮ ወደየቤቱ ይገባሉ። እንዲህ እያደረጉ ህብረተሰቡን ስቃይና መከራ ውስጥ እየከተቱት ነው። በማዳበሪያ ስርጭት ላይ፣ በተለያዩ የንግድ እንቅስቃሴዎች ላይ፣ ከምንም በላይ ደግሞ በትምህርት ላይ ትልቅ ተጽዕኖ እያደረጉ ነው። ይህን ነውር የሚለው የማይገልጸውን ወንጀል ኃጢአትም የገበሬው ልጅ ከትምህርት ማዕድ ላይ ተስተጓጉሎ ቢያንስ 2ኛ ዓመቱን ጀምሯል። እያንዳንዱ የገጠር መንደር ድረስ የኢትዮጵያ ሀገር መከላከያ ሰራዊትን መንበረ የትኛውም የጸጥታ ተቋም ከክልል ከአካባቢ ሚሊሻ ውጭ ሊንቀሳቀስ የሚችልበት ወይ ደግሞ ሊጠብቅ የሚችልበት ምንም እድል አይኖርም። ያለው ምርጫ የአካባቢ ሚሊሻው በሚጠናከርበት ሁኔታ ላይ ህብረተሰቡ ድጋፍ ማድረግ የሚችልበት ሁኔታ መፍጠር ነው። በሌላ በኩል ደግሞ
ማህበረሰቡ ደግሞ ዋስትና የሚያገኝበት ሁኔታ ደግሞ በመንግስት በኩል የነዛን ስራዎች መስራት ነው። ቀላል እኮ ነገር ይሄ በውጭ ሆኖ በተለያየ መንገድ የሚደግፋቸው እረፉ ቢል ተዋጉ። ለምን እንደሚዋጉ እስካሁን ራሱ ግልጽ አይደለም። ሁሌ የሚያነሷት ነገር ነች። አሁን ደግሞ ደምቢዶሎ ምናምን ደግሞ እየተባለ ሰሞኑን መልሶ እየመጣ ነው። እሷን በነገራችን ላይ የደምቢዶሎ ጉዳዩን አንዲት ልጅ ብርቱካን የተባለች ልጅ እንደዚህ ተወስጄ ምናምን የሚል አሁን አየሩን የተቆጣጠረው የእሷ ጉዳይ ነው። ለእኔ በግል ቀጥታ የእሷ ጉዳይ አየሩን ሲቆጣጠር አንደኛ ፕሮግራሙን አልተከታተልኩትም፣ ምን እንደተፈጠረም በቂ ግንዛቤ አልነበረኝ። በኋላ ቪዲዮ ከኢቢኤስ አንስቶታል አሉ ሰዎች ደግሞ እንትን ብለውት ነበር፣ አየሁት። ልጅቷ የቱም ጋር ደምቢዶሎ ዩኒቨርሲቲ የምትለው ነገር የለም። ሁለተኛ የደምቢዶሎ ዩኒቨርሲቲ ጉዳይም ታሪክም ከሆነ ዛሬ እኮ ማነጋገር የለበትም። ገዳይና ሙሾ አውራጅ እኮ በጥምረት በጋራ የሚሰሩበት ምዕራፍ ላይ ነው ያለው። ይሄ አእምሮ ለአቅመ አዳም ላልደረሰ ወይ ደግሞ ለአቅመ አዳም ከደረሰ በኋላ በዘረኝነት ለተበከለ አእምሮ የሚነገር ካልሆነ በስተቀር ተማሪዎቹ ትምህርት ቤት ውስጥ እገታ ከተፈጸመ እገታው ለምን ዓላማ፣ ማን፣ ለምን፣ እንዴት የሚለው ነገር በተለያየ መንገድ ግልጽ ነው። ከዛ እገታ ጋር ተያያዘ በርካታ ታሪኮች እየወጡ ነው። የተቀነባበረ የታቀደ የፖለቲካ ፍላጎት ያለው ምናልባትም መነሳት መጠየቅም ያለን መንግስት ይህንን ታሪክ በተሟላ መንገድ ለህብረተሰቡ ለምን ማድረስ እንዳልፈለገ እሱ ራሱ አይገባኝም። ባለፈው መስከረም ወር ከፊልድ ማርሻል ብርሃኑ ጁላ ጋር ባደረኩት ቃለ ምልልስ ላይ ይሄንን ታሪክ አንስተውታል። በደንብ የተቀነባበረ ነገር ያንን እገታ የፈጸመው አሸናፊ ጎንደር የሚባል ሸኔ ውስጥ ያለ የአማራ ተወላጅ የሆነ ሰው ከሌሎች ኃይሎች ጋር ተናቦ የፈጸመው የከወነው ነገር መሆኑን ገልጸዋል። ሰዎቹ ባህር ዳር ወይ ደግሞ አማራ ክልል መሆናቸውን አውቃለሁ ነው ያሉት። በግል ቢያንስ እሳቸው ባላቸው መረጃ ያን ብለዋል። አንድ ምሳሌ ልንገርህ። ለምሳሌ ደምቢዶሎ የታገቱ 18 ተማሪዎች ማን ያገታቸው? ሸኔ ነው የተባለው። ሸኔና የኦሮሚያ ክልልን አንድ አድርጎ በስምምነት ያን አፈና እንደፈጸሙ አድርጎ ትርክት ሰርቶ ያፈነው ግን ፕላን ቢ ያለው ኃይል ነው። ፕላን ቢ ያለው ኃይል ሸኔ ውስጥም አለ። ተረዳኛል? ለምሳሌ ይሄን በምሳሌ ለማስረዳት 18ቱ ልጆች ያገተው ሰውዬ ጃልጫላ ይባላል። ጃልጫላ የትግል ስሙ ነው። ትክክለኛ ስሙ አሸናፊ ጎንደሬ ነው። ትረዳኛለህ? አሸናፊ ጎንደሬ ነው። አሸናፊ ጎንደሬ ደግሞ የአብን አባል ሸኔ ውስጥ የተመደበ ነው። ሸኔ ውስጥ የተመደበ ነው። እንደዚህ አይነት ሻጥሮች አሉ። ጎንደሬውን ሸኔ ቤቱ አባላት ነው የተቀበለው። ደምቢዶሎ ነው ተወልዶ ያደገው። ደምቢዶሎ ነው ተወልዶ ያደገው። ከሸኔዎቹ እኩል ቋንቋ ይናገራል። ስሙ ደግሞ ጃልጫላ ተብሏል። ሸኔዎች ያውቃሉ ይህን ነገር ሲያደርግ ወይስ ከሌላ ኃይል ጋር ተባብሮ ነው የሚፈጽመው? ኖ የሸኔ ቡድን መሪ ሆኗል እኮ ሰውየው። ቡድን አለው። አሁን ከሸኔ የበላይ አመራር ተነጋግሮ ነው ምናምን የሚል ነገር እስካሁን አልደረስንበትም። ግን ያገተው እሱ ነው። ካገተ በኋላ ሰጣቸው። ከዛ ሰዎቹን ሰጣቸው። ከዛ የሰዎቹን ደብዛ አጠፉት። ኦኬ። አሁን ለማን ነው ሰዎቹን የሰጠው? ያ ቅድም እንዳልኩ ፕላን ቢ ላላቸው ወይ ፋኖ ወይ ደግሞ አማራ ብሔርተኞች ተሰጡ። መረጃው መንግስት ያለው መረጃ ይሄ ነው።
አዎ እኔ ያለኝ መረጃ ይሄ ነው። የት ገቡ? አሁን እየፈለግናቸው ነው። ባህር ዳር ነበሩ የታፈኑ ልጆች። አዎ ባህር ዳር ብዙ ጊዜ ቆይተዋል ሳናውቅ እኛ። ከዛ እኛ መረጃ ደርሶን ክትትል ስንጀምር ደግሞ አስወጧቸው እና ምንድነው መሰለ ፍላጎቱ አማራ ተፈነ፣ አማራ ተገደለ ምናምን በሚል የአማራን ብሔር ትግል ብሔርተኛ ለማድረግ የተሰራ ስራ ነው። ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በወቅቱ ፓርላማ ላይ የተናገሩት፣ በወቅቱ የጠቅላይ ሚኒስትሩ ጽህፈት ቤት የኮሚኒኬሽን ኃላፊው አቶ ንጉሱ ጥላሁን የሰጧቸው መረጃዎች፣ እነዛን ሁሉ አንድ ሰው ገጣጥሞ ሲያይ የሚሰጠው የተሟላ ስዕል አለ። አሁን ለምን እዚህ ጋር ጉዳዩ በዚህ ደረጃ እንደጦዘ አይገባኝም ብቻ ሳይሆን አንደኛ እዛ ላይ ልጅቷ ስለ ደምቢዶሎ ስታወራ አይሰማም። ደምቢዶሎ የሚል ነገር አልሰማሁም። ቢያንስ ራሱ ደምቢዶሎ ዩኒቨርሲቲ በዚህ ጉዳይ ላይ ማብራሪያ ለመስጠት ለምን እንደተገደደም አላውቅም። ምናልባት ፌስቡክ ላይ ተጻፈውን እንጂ በልጅቷ የተናገረችውን ያደመጠም አይመስለኝም። ምንድነው ደምቢዶሎ ዩኒቨርሲቲ 2013 ዓ.ም የፋርማሲ ስኩል ወይ ደግሞ ሁለተኛ ዓመት ተማሪ ወቅቱ አልነበረንም የሚል ነገር ነው። አሁን ግርግሩ እዚህ ውስጥ አጋጣሚ ነው። በቃ ልጅቷ ችግር ላይ ነው ያለችው። ይችን ችግር ላይ ያለችውን ልጅ ለመርዳት ቴሌቪዥን ጣቢያው ከዚህ ቀደም የሚያደርገው አይነት ፕሮግራም ነው የሰራው። ሌላ ምንም እንትን አላደረገም። የወረደበት ምክንያት በግሌ አይገባኝም። ምናልባት አሰቃቂ ምናምን ስለሆነ ነው። ራሱ እንትኑ ላይ ገልጸውታል። ከእንደዚህ እድሜ በታች እንዳትመለከቱ ብለዋል። ይህ በተሟላበት ሁኔታ ውስጥ ቪዲዮ መውረዱ ለምን እንደሚወርደው ጣቢያው ማድረግ ያለበት ነገር ያልጠሩ ነገሮች ካሉ ልጅቷ እንደገና መልሶ በሁለተኛ ዙር አንዳንድ ምክንያቱ በተለያየ መንገድ እየተነሳ ነው። የደምቢዶሎ ተማሪ ነች ወይ? ከዛ በኋላ ያሉትን ረዥም ጊዜያት የትና እንዴት አሳለፈች የሚለው በዲቴል እሱ ነገር ላይ በጥያቄው የበለጠ ነገር ማጥራት የሚችልበት ሁኔታ መፍጠር እንጂ ፕሮግራም ከተላለፈ በኋላ ፕሮግራም እያነሱማ መቀጠል የሚቻልበት ሁኔታም አይመስለኝም። በሌላ በኩል ደግሞ ከጣቢያው ጋር አያይዘው ለማድረግ የሚያደርጉትን ነገር ሳይ በሰልፍ ጣቢያው ይህንን ፕሮግራም ያመጣው ምንድነው የወቅቱ ጉዳይ ጋር ሆነ ምናምን ጋር ለማያያዝ ሞክሮ ትኩረት ለማስቀየር ወይ ደግሞ መንግስትን ለማሳጣት የሚል አነበብኩ አንድ ቦታ ላይ። መንግስት እንዴት በዚህ ፕሮግራም ያሳጠዋል? በሌላ በኩል ደግሞ መንግስት በዚህ ወቅት ሆን ብሎ ይህን ጉዳይ ደግሞ ወጥቶ ከነሱ ጋር አሁን ለምሳሌ ጀዋርን መጥቀስ ይቻላል። በዚህ ላይ መንግስት አስተላልፉ ብሎ ግሪን ላይት ሳይሰጣቸው ይህን ሊያስተላልፉ አይችሉም። መንግስት አንድ ቲቪ ላይ የሚተላለፍ የማህበራዊ ጉዳይ ፕሮግራም አይደለም፣ የፖለቲካ ጉዳይ ላይ ምን ብሎ ነው? ምንስ ያስግቷቸው ነው እነሱ ይህን የመንግስት ፈቃድ የሚጠይቁት? አንዲት ልጅ ችግር ላይ መከራ ላይ ያለች ልጅ የደረሰባትን በደል የምትናገር ከስቃይና ከመከራ ለመውጣት የምትፍጨረጨር ልጅ ጉዳይ መንግስት ምንድን ነው? የመንግስት ጉዳይ መንግስት አጀንዳ እንዴት ሊሆን ይችላል? በብዙ መልኩ ዛሬ ይሄ ጉዳይ ሲወጣ መንዳደድ ካለባቸው ያኔ ኦነግ ብለው በኦሮሞ ነጻነት ጋር ተያይዞ ኦሮሞ ነጻነት ሰራዊት ኦላ የሚባለው ያን ነገር ሲፈጽም መንግስት ሆን ብሎ ነው የማይከታተለው የሚል ነው እንጀራ ሲሰጥ የነበረው። ያቺ በተወሰነ ደረጃ አማራ ክልል ሙቀት ለመፍጠርና ተቃውሞ ለመቀስቀስም ታቅዶ ጭምር ስለሆነ ተናበው ነው ተናበው አይደለም ምናምን አሁን በምናየው ነገር ያኔ ጭምር አይናበቡም ወይ ብሎ መገመት ይቻላል ብቻ ሳይሆን የአሸናፊ ጎንደር ታሪክን ስንሰማ ቅርጅቱ ቀላል እንዳሉ ለተለያየ መንገድ የሚያሳይ ነገር ነው። ይሄ ጉዳይ ግን ምንም ከዛ ጋር የሚያያይዘው ወይ ደግሞ በተለያየ መንገድ እንትን የሚል ነገር የለም። ይልቁንም ልጅቷ እዛ ላይ ችግር ደርሶባታል፣ ስቃይ ውስጥ ያለችው
መከራ ውስጥ ነው ያለችው። እሷ መደገፍ በምትችልበት ሁኔታ ላይ እሱ ላይ መስራት ነው የሚጠቅመው። እንደ መሰለኝ ምንድን ነው የዘመቻ አንድነት ምናምን ተብሎ የሆነ ነገር መንግስት መከላከያ እነ ጀነራል ምግባ ያሉበት የተባለው ነገር ያው ተመታ። መንግስት መምታቱን ከማሳወቁ በፊት ዘመቻ ጀመርን ብለው የተናገሩት እነሱ ነበሩ። ያው ዘመቻው ሲመታ አጀንዳ ፍላጋ መሰለኛው ጀመርን ያሉት ዘመቻ በዜሮ ሲባዛ አሁን ቢያንስ ይህን ዘገባ በተመለከተ እና አልጀዚራም እና ሮይተርስም ብዙ ጊዜ ትግራይ ውስጥ ያለው ሁኔታና ከኢትዮጵያና ከኤርትራ ጋር ባለው ጉዳይ ላይ ሰሞኑን አተኩሮ ሲናገሩ የነበሩ ሚዲያዎች አጋጣሚው አሁን ጉዳዩ ወደ እነ ጀነራል ምግበ ጋርም ስለተያያዘ ይመስለኛል ዜና ሽፋን ሰጥተውታል። አልጀዚራም ዘግቦታል፣ ሮይተርስም ዘግቦታል። ከ300 በላይ የፋኖ ተዋጊዎች ላይ እርምጃ መንግስት መውሰዱን አርዕስት አድርገው ዘገባ አቅርቧል። ሌሎች ከነሱም ተቀባብለው በርካታ ሚዲያዎች ላይ ወጥቷል። በዚህ ዙሪያ ላይ የተጠየቁ ሁለት ሮይተርስ ያነጋገራቸው የሁለት የፋኖ ቃል አቀባዮች አንደኛው ቤተ አማራ ወይ ደግሞ የወሎው፣ ሌላኛው ደግሞ የጎንደር የወሎው 300 አይደለም 30 አልሞተብንም ይላል። ቢያንስ የተወሰነ የሚመስል ነገር ነው የሚናገረው። 30 ሳይሆን 300 ሳይሆን 30 አልሞተብንም እንግዲህ 20 25 እንደዚህ ተገድሎብናል የሚል መልእክት አለው። ውጊያ ነበር፣ ውጊያው ላይ እርምጃ መንግስት እንደወሰደባቸው የሚያረጋግጥ ነገር ነው። ሌላው የጎንደሩ ዮሐንስ የተባሉ ደግሞ 602 ገለን 400 ምናምን አቁስለን 90 ምናምን ማርከናል ይላል። ትንሽ ስለ ውጊያ ስለምናምን የሚያክሰው 600 ምናምን ሲገደል ትልቅ ውጊያ ነው። ትልቅ ውጊያ ከሆነ የሆነ ቦታ ላይ ተንደርድረ ትርጉም ያለው ቦታ ላይ መድረስ አለብህ። 600 መግደል በጣም 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 ትልቅ የክፍለ ጦር የምናምን አይነት እንቅስቃሴ እዛ አካባቢ ያለ ማለት ነው። ምክንያቱም ክፍለ ጦር በቁጥር 10,000 ምናምን አካባቢ ነው። ግን ወደ 600 ሰው ውጊያ ላይ ጉዳት ከደረሰበት በዛ ደረጃ ቢያንስ ከፍተኛ እንትን ተደርጓል ማለት ነው። ያ ከሆነ በጣም 600 ሰው ከገደሉ ጎንደር ከተማ እንዴት አላየናቸውም? ጎንደር ሌሎች ትንንሽ ቦታዎች ላይ ለምን አልተከሰቱም? የምትሰጠው ምላሽ የሚያደምጠውን ወይ ደግሞ የሚሰማውን ሰው ትንሽ ይሄ በጭፍን በዘረኝነት ዝም ብሎ ተበክሎ ዝም ብሎ ሁሉን ነገር ሳያላምጥ የሚወጣውን ሳይሆን በተወሰነ ደረጃ ምን እየሆነ ነው ብሎ ለሚጠይቅም ሰው ቢሆን ነገር ነው መነገር ያስፈልግም። አይ መክተናል፣ ሊያጠፉን ነበር ምናምን ልክ ቲፒኤልኤፍ እንደሚሉት እነሱ ነበር የሚጠቅመው። ቁጥር በጣም አትድፈሩ ለማለት ነው። ስለዚህ በዚህ መልክ ያው በነገራችን ላይ ዓለም አቀፍ ሚዲያዎቹም በዚህ ደረጃ ብዙ ክብደትም ስላልሰጧቸው በአርዕስት ደረጃ እንኳን የመንግስትን ቁጥር ካስቀመጡ በኋላ እዛው ዝርዝር ላይ የሚያደርጉት ነገር ነው። ምንም ይሄ እንትን የሚል ነገር አይደለም። 600 ከሰው ከገደልክ የተወሰነ ርቀት መምጣት አለብህ። ጎንደር ላይ ነው እንግዲህ 600 ቢያንስ እኮ መከላከያ የሚለው እኮ 300 ምናምን በተለያየ ቦታ የሞከሩትን ገደልኩ የሚለው ያው የተበታተነ ከዛ በላይ ሊሞት የሚችልበት ሁኔታም አለ ብዬም አላምንም። በየቦታው በየስርቻው የሚተኩሰው በተወሰነ ጊዜ ደግሞ ተንጋፎ መጥቶ ያው የሚወሰድበት እርምጃ አለ ማለት ነው። እና ከዚህ ምንድን ነው እንቅስቃሴ ጋር ተያይዞ ያው ዓለም አቀፉም መገናኛ ብዙሃን አካባቢ ምናልባት አያይዞ ቢያውቁት የማይከፋው ነገር ስለ ዓለም አቀፉ ሚዲያ ምንም ስለነዚህ እንቅስቃሴዎች መረጃዎች አሏቸው። ማዕከላዊነት የሌለው ያልተደራጀ የሚሊሻ እንቅስቃሴ ነው የሚለው ሮይተርስ። ያልተደራጀ ማዕከላዊነት የሌለው የተበታተነ የሚሊሻ እንቅስቃሴ ነው የሚለው ሲል ነው የሚጠራው። ስለዚህ የተበታተነ ያልተደራጀ የሚሊሻ እንቅስቃሴ ያን ያህል ዓለም አቀፍ መገናኛ ብዙሃንም ትኩረት አይስብም ብቻ ሳይሆን ያልተደራጀ የተበታተነ ሚሊሻም 600 ሰው አይደለም 6 ሰዎች ላይ እርምጃ መውሰድ ውስጥ ጥያቄ ውስጥ መግባቱ የሚጠበቅ ነገር ነው። እንደ መሰለኝ እንግዲህ አሁን ዘመቻ አንድነት ምናምን የሚባለው ነገር በዚህም በዚያም ሲተኩሱ ምንድነው ዓለም ትኩረቱ በኢትዮጵያና ኤርትራ ጉዳይ ላይ ስለሆነ
በእነርሱም ደጋፊዎች ዘንድ ትንሽ ግራ መጋባት፣ ሁሉ ነገር ወደ ዜሮ መባዛት ምናምን ነገር እየሆነ ስለመጣ ምናልባት አለን ለማለት የተወሰነ ነገር ለመተኮስ ሞክረው ነበር መሰለኝ። ከዛ በኋላ ያው ምንም ነገር የለም። ያው እርምጃ ተወሰደ፣ ተመቱ። ወደ ላሊበላም አካባቢ ሞክረው ነበር መሰለኝ። እሱንም በተለያየ መንገድ አየሁኝ። በሁሉም አካባቢ ያው የሚሻለው ዘን ብሎ እዛው በየስርቻው ምናምን አለው ነው እያሉ መግለጫ መስጠቱ ነው የሚሻላቸው። አላስፈላጊ እንትን ውስጥ መክፈል እየወጡ በሞከሩ ማይጠቅም ነገር ነው። ከማይሆን ከማትለው ኃይል ጋር አላስፈላጊ ነገር ውስጥ መግባት ብዙ ይጠቅም አይመስለኝም። ልጆቹን ወጣቶቹን በከንቱ ማስጨረስም ተገቢ አይደለም። ስለዚህ ይሄ ጉዳይ አጀንዳ ለማድረግ የተሞከረው ነገር ወዲያውኑ በዜሮ ሲባዛም አሁን ሌላ ነገር ዋና አጀንዳ ሆኖ የልጅቷ ጉዳይ ወጣ። የልጅቷ ጉዳይ አጀንዳ ሆኖ በዚህ ደረጃ መውጣት የለበትም። አጀንዳ መሆን ካለበት ስቃይዋ ነው። ስቃዋን እሷን እንዴት እንደግፈ የሚል ነገር መምጣት ነው የነበረበት። የደምቢዶሎ ታሪክ እሱ መውጣት አለበት። በደንብ ለህዝቡ መገለጽ፣ በተለያየ መንገድ ምን ተፈጸመ የሚለውን ነገር በተቻለ መጠን በተለይ ደግሞ መንግስት ደረጃ መረጃዎቹን ወይ ደግሞ በሌሎች በሰብአዊ መብት ተቋማትን በኩል አንዳንድ ስራዎች ቢሰሩ ጥሩ ይመስለኛል። በአብዛኛው ልጆቹ አሉ ነው አሁንም የሚባለው። አሁን ከደምቢዶሎ ጋር ከማይገናኘው ነገር አንደኛ ደምቢዶሎ ብላ ልጅቷ አትጠቅስም ብቻ ሳይሆን ያኔ ታግተዋል ተብሎ የአማራ ብሔርተኞች ያኔ ደግሞ በጣም አክራሪ የነበረው አብን ያው የመጀመሪያዎቹን ጊዜያት ሰዎች ስለሚረሱ ነው። በጣም 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 ጽንፍ የሚባለው የማይገልጸው ነበር። ያው ሰክነዋል። አሁን ምናልባት በአንድ በኩል ፓርቲው ትንሽ ተራማጅ በሆኑ ሰዎች እጅ የበላይነት ማግኘቱ፣ በሌላ በኩል ደግሞ እነዛ እንደፈለጉት የሚረበሽ እድላቸው ቀደም ሲል በሚረብሹት መጠን ለመረበሽ ያው መንግስት በወጉ አረጋ መሬት አልረገጠም በሚል ሲያደርጉት የነበረው አሁን ያንን መረበሽ ስለማይችሉ ያ ሁኔታ አደብ ስለተገዛ አደብ መግዛት መጥቷል። ግን በወቅቱ እነሱ ባወጡት 13 ሰዎች ዝርዝር ውስጥ ብርቱካን የምትባል ልጅ የለችም። ስለዚህ ልጅቷ ከደምቢዶሎ ዩኒቨርሲቲ ጉዳይ ጋር የሚያያዛት ነገር ካለ ልትያያዝ የሞከረችው ዘመቻ አንድነት የሚባለው ነገር ሲመታ ሌላ አጀንዳ አደባባይ ላይ የሚውል አጀንዳ ወይ ደግሞ በዛ በኩል ያለውን ነገር መሸፈኛ ይሆናል ተብሎ ታስቦ ከመጠን በላይ ማጮ ነገር ካልሆነ ብዙ ክብደት የሚሰጠው ነገር አይመስለኝም። ዞሮ ዞሮ ግን እዛ የተፈጸመውን ነገር በተለይ ደምቢዶሎን ጉዳይ ምናልባት እንግዲህ በመንግስት ኦፊሻል ውስጥ ከነዚህ ከሸኔዎቹ ጋር ከፋኖቹ ጋር ከምናምን ጋር ተባብረው ሚና ያላቸውም ሰዎች ካሉ የእነሱ ጉዳይ እንዳይወጣ ነው ከሆነ በዛ ደረጃ የተባበረ ለመንግስት ሊጠቅመው አይችልም። ያ ካልሆነ በምን ምክንያት ወይስ ተዳፍሮ መቅረቱ ምን የሚጠቅም ነገር ያለ አይመስለኝም። በተለያየ መንገድ ልጆቹ አሉ ተብሏል። እንግዲህ ባህር ዳር አካባቢ እንዳሉ ነው በተለያየ መንገድ የሚሰማው። ያ ታሪክ በደንብ ቁልጭ ብሎ መውጣቱ በብዙ መልኩ ይጠቅማል። ሌላ በኋላ እኮ የወጡ ማለት ቪዲዮዎች አሉ። ራሱ አስራት የሚባለው የአማራ ብሔርተኞች ሚዲያ እኮ በወቅቱ ያወጣቸው እኮ ነገሮች አሉ። ዝም ብለው ከጸበል ቦታ ተወስደው ለዚህ ሽፋን ለማድረግ የተደረጉ ጥረቶች ሁሉ እነዛን ሁሉ እናስታውሳለን። እሱ በደንብ ሊሳንተን የሚል ነገር ነውና እንደመሰለኝ አሁን አየሩን የልጅቷ ጉዳይ ያዘው አየሩን እንይዝበታለን ያሉበት አጀንዳ ያው በጣም ትርጉም ባለው ሁኔታ መመታቱ የፈጠረው እንደሆነ ነው እንግዲህ በግሌ የምረዳው። ከዛ ውጭ የሆነ ነገር አለ ብዬ ማላንም። ትልቁ ነገር ከዚህ የሀገርን ጉዳይ የአንድን ህዝብ ጉዳይ የህፃናት ጨዋታ ማድረግ ብዙ የሚጠቅም ነገር አይመስለኝም። የህብረተሰብን ቀጣይነት የትውልድን ቀጣይነት ላይ አደጋ እየደቀነ ዝም ብሎ በየሰፈር እየተርበጠመጠ ያለ ቡድን የመጪውን የትውልድ ዕጣ ፈንታ ላይ እንዲወስን መፍቀድ ነውርም ወንጀልም ኃጢአትም ነው። ህብረተሰቡ ከፍተኛ መሬት ውስጥ ነው። አሜሪካ ውስጥ ያለው ሊማረር አይችልም። አውሮፓ ያለው ሊማረር አይችልም። በሱ በቤተሰቡ በኑሮ ላይ መጣበት ነገር የለም። እርግጥ ነው አሜሪካ አውሮፓ ሆነው ደግሞ የሚማረሩ ሰዎች አሉ። በእገታ ስቃይ ደግሞ የሚያዩ ሰዎች አሉ።
ቤተሰቦቻቸው ታግተው ገንዘብ ላኩ እየተባሉ በእንደዚህ አይነት ሁኔታ ውስጥ ነው የእገታን እንትን እሱን እንግዲህ መስባር የሚቻልበት ሁኔታ ነው። በጣም በጣም ኢትዮጵያ ውስጥ አሁን ወሳኙ ትልቁ ተስፋፋ እንትን ሆነ። በቀላሉ በአጭር የመክበሪያ መንገድ ሆኗል። በተለይ አሁን ወደ ራያ አካባቢ ላይ በቃ እዛ አካባቢ ቋሚ መሆኑን እየሰማን ያለው። ያለፈው አንድ አርቲስት ይዘው ነበር እንደሰማነው እስከ 3 ሚሊዮን ብር ተጠየቀ። በመዋጮ በምንም 3 ሚሊዮን እንደምንም ደርሶ ነበር አሉ። አሁን እንደገና ደግሞ ጨምሮ የሚል ነገር መጥቶ ሰዎቹ ጎዳና ላይ ወጥተው ህብረተሰብ እያስቸገሩ የሚል ነገር እየሰማን ነው። እንዲህ አይነቱን ነገር ለማቆም የግድ የህብረተሰብ ትብብር ነው ወሳኙ። ህብረተሰብ ካልተባበረ የአካባቢውን ጸጥታ ሚሊሻ መረከብ የሚችልበት ሁኔታ እስካልተፈጠረ በማናቸውም መመዘኛ የአንድ ሀገር የመከላከያና የፖሊስ ተቋማት በየሰፈሩ በየምኑ እየወረዱ ያነቱን ነገር ሊያስተካክሉ የሚችሉበት እድል ዝግ ነው በአብዛኛው። ይህን ለማስተካከል ያለው እድል የህብረተሰቡ ትብብርና የሚሊሻዎች በነፃነት በህዝብ ተገቢ ድጋፍ እያገኙ መንቀሳቀስ የሚችሉበት ሁኔታ መፍጠር ነው። ከዛ ውጭ በተለያየ መንገድ መንግስት መዋቅር ውስጥ ሆነው ከነዚህ ምናምን ጋር የሚናበቡ ሰዎች የሉም ደግሞ ብሎ ማለት የሚቻል ነገር አይመስለኝም። በየራስ የግል ኩርፊያ በጥቅም በምናምን የሚተሳሰሩ ሰዎችም ሊኖሩ ይችላሉና በደንብ ይህን ነገር በተገቢው አይቶ ስራዎችን በዛ ረገድ ህብረተሰቡንም መንግስት ኃላፊነቱን ህብረተሰቡም ለራሱ ሰላምና ደህንነት ሲል ደግሞ የሚሊሻዎቹ ጋር መተባበር፣ እነዚህ ጉዳዮች በጣም ወሳኝ ናቸው። ከምንም በላይ ልጆች ትምህርት ቤት መመለስ አለባቸው። አንድ ኃላፊነት የማይሰማው አካል ቦኮ ሃራም ናይጄሪያ ውስጥ ያደርጋል። ድንገት ይገቡና አፍነው ምናምን ይወስዳሉ ተማሪዎች። እነሱ እንደውም ከእምነት ጋር ተያይዞ ሴቶቹን መማር ምናምን በመቃወም ጭምር ያው ኋላ ቀርነት የድንቁርና ጥግ ማለት ነው። ዛሬ ታሊባኖች ተሻሽለዋል፣ ተለውጠዋል፣ ትንሽ ወደፊት ወደ ዘመናዊ ዓለም መጥተዋል ተብሎ ሲታሰብ እንደገና ተመልሰው መጀመሪያ ዩኒቨርሲቲ አሉ። ዩኒቨርሲቲ መማር የለባትም አሉ። ዩኒቨርሲቲ ማስተማር የለባቸውም ሴቶች አሉ። ከዛ ዩኒቨርሲቲ ልጆቹ ሴቶቹ መማር የለባቸውም አሉ። መጀመሪያ ቢያንስ ምንድነው ተሸፋፈኑ የሚለው ነገር እያሉ ተመልሰው ወደ ሙላ መሐመድ ኦማር ዘመን ተመልሰዋል። እነዚህ ሰዎች ያው ታሊባን በአፍጋኒስታን፣ ቦኮ ሃራም በዌስት አፍሪካ፣ ፋኖ ደግሞ ያው በኢትዮጵያ ውስጥ በተለይ በአማራ ክልል የነዚህን አትማሩ አትወቁ ስትደነቁሩ የኔን ፍላጎት ለመፈጸም ያላችሁ እድል ሰፊ ነው የሚል መልእክትም ይመስላል። ለሚጠይቅ ለሚመረምር ሰው የሆነ ማህበረሰብ ተጨቆነ ተበደለ የሚል ሰው ያ ማህበረሰብ የሚያውቁ የሚመረምሩ የሚጠይቁ ልጆች ሲኖሩት ይበለጠ ይጠቀማል እንጂ በደነቆረ ትውልድ ነፃነትን ማወጅ አይቻልም። እስከ መቼ አይማሩ? መማር የለባቸውም። በአዋጅ እኮ የሚነገረው መማራቸውን የምትቃወሙ ሰዎች አንዱ በቀደም ቀርቦ ለምን አይማሩ የምትሉ ሰዎች ለምን በድሮን ይደበደባሉ የሚለውንም አብራችሁ ብታነሱ። በድሮን ይደብደቡ የሚል ማን አለ እንዴ? በድሮን የሚለው ነገር ለፖለቲካ ሸቀጥ ከመጠን ከበቂ በላይ ተቸረቸረ እኮ። ስለ ድሮኖቹ እኮ በተደጋጋሚ ተናገርን። ቢያንስ አንድ የሚያስማማ ነገር በገለልተኛ አካል ይመርመር። በንጹሐን ላይ የደረሰ የድሮን ጥቃት አለ ወይ? ጥቃቱ ከደረሰም ጥቃቱ በምን አይነት ሁኔታ ውስጥ ተፈጸመ? በምንም አይነት ሁኔታ ውስጥ ይፈጸም፣ ሰላማዊ ሰዎች ላይ የሚደርሱ ጉዳቶች ተጠያቂነት ማስከተል አለባቸው ብዬ አምናለሁ። ግን ያ ጉዳት ሲከተል ሁኔታዎች በምን ደረጃ ላይ ነበሩ?
አሁን ይሄ በቋሚነት ዝም ብሎ ለምንድን ነው ህብረተሰቡን ለማደናገር ተብሎ ሆን ተብሎ ሲቪሎች ላይ ተነጣጥሮ ምናምን ሲቪሎች ላይ ሆን ተብሎ ጣሊያንም ሲቪሎች ላይ ሆን ተብሎ አነጣጥሮ ሊያጠቃ አይችልም። በሆነ አጋጣሚ ሊያደርግ ይችላል። ያኔ ልክ ምንድን ነው እነ ሞገስ አስገዶም እና አብርሃ ደቦጭ እርምጃ ከወሰዱባቸው በኋላ በበቀል ያደረጓቸው ነገሮች እንዳሉ ሳረሳ ማለት ነው። እነሱ ለሚሉት የሚያረጋግጥ አንድ የውጭ ሪፖርት የለም እስካሁን ድረስ በንጹሐን ላይ በሰላማዊ ሰዎች ላይ ሆን ተብሎ የሚለውን ነገር። በሌላ በኩል መንግስት የሚለውን ደግሞ የሚያረጋግጥ መንግስት ኢላማውን መርጦ ትምህርት ቤት፣ የመንግስት ተቋማት የምናምን ቦታ ላይ መጠለያ ስለሚያደርጓቸው ያንን ታርጌት ተደርገው ኢላማ እንደሚደረጉ ቢያንስ ይህ ግጭት ከተነሳ በኋላ አማራ ክልል ላይ የገባ የኒው ሂውማኒቴሪያን ጋዜጠኛ ነው። እሱ በግልጽ አስቀምጧል። የፋኖ ተዋጊዎች የነበሩበት ትምህርት ቤት ላይ ድሮኗ መታ ድብደባ መፈጸሙን። ከዚህ ውጭ ሆነ ዝም ብሎ ጤነኛ የሆነ ሰው የሚያመዛዝን ግራቀኝ የሚመረምር ሰው ሰላማዊ ሰዎች ላይ ለምን ምን ፈልጎ ምን ታቅዶ ያው ህይወትን ለማሸነፍ ደፋ ቀና የሚል በጉስቁልናና በድህነት የሚኖር ገበሬ ነው። ስለዚህ የድሮኑን ጉዳይም በተመለከተ ምናልባትም አጥብቀው ሲጠይቁ ጉዳዩ ወደ እነርሱ በዋናነት የሚሄድ ነገር ነው። ህብረተሰቡን ሰብአዊ ጋሻ ማድረግ የለባቸውም። ይሄ በዓለም አቀፍ ህግ ወንጀል መሆኑን ባለሙያዎች በተደጋጋሚ የሚገልጹት ነገር ነው። በግልጽ የተቀመጠ ወንጀል ነው። ሰዎች ሰላማዊ ሰዎች ውስጥ ንጹሃን ውስጥ እነሱን ከለላ አድርገ ሰብአዊ ጋሻ አድርገ መተኮስ ወንጀል ነው። ያው በተደጋጋሚ እንትን ያለው ነገር ነው። መግለጫ ሲሰጡ እኮ ህፃናት ድምፅ እየሰማን ነው መግለጫ ሲሰጡ የሚሰጡት እኮ እዛው ያው መንደር ውስጥ ምናምን ስለሚቀመጡ መንደር ውስጥ ህፃናት ሰዎች ሲቪሎች ስላሉ መንግስት እነዛ ላይ እርምጃ ወስድን በሚል እነዛ እንደ ሰብአዊ ጋሻ የሚጠቀሙባቸው እያደረጉ ያሉት ይህንን ነገር ነው። በዚሁ መድረክ ላይ የህፃናቱን ጫጫታ አሰምተናል መግለጫ ሲሰጡ። ስለዚህ ድሮኑን በተመለከተ አጥብቆ መጠየቁ የድሮኑ ጉዳይ ወደ እናንተው ወደዚሁ ወደ ታጣቂዎቹ የሚያዞር ነገር ነው የሚሆነው። ንጹሃንን ሰብአዊ ጋሻ እያደረጉ ከሆነ የበለጠ ወንጀሉ ኃጢአቱን በኃጢአት ላይ ኃጢአት በወንጀል ላይ ወንጀል ራሳቸው ላይ እየጨመሩ ነው። ከዛም ባሻገር ደግሞ ልጆች አይማሩ የሚለውን ነገር ሁለቱንም ነገር እኮ ማውገዝ ይቻላል። ደግሞ ከሆነ ነገር የሆነ እንደው እየተራመደ ያለ እየተጓዘ ያለ መንገድ የጀመረ የሆነ ፍላጎቱን ዓላማውን ለማሳካት አቅም አደረጃጀት ምናምን የያዘ ኃይል ቢሆን እንደው 6 ወርም ዓመትም እንደዚህ እስከዛ እንደው በቃ እነዚህ ልጆች ከትምህርት ገበታ ምናምን እያለ ሰው የተወሰነ እንትን ነገር ላይ ይችላል። ምናብ ላይ በምናብ የሚታገሉ ኃይሎች ናቸው። የሚታየውን ነገር ማመን የማይችሉ አእምሯቸው ውስጥ በቀረጹት ቅዠት የሚጓዙ ሰዎች ናቸው። ስንት ዓመት ነው የሚፈጀው? በየትኛው ክፍለ ዘመን? በሁለተኛው ሊደርሱ ነው። በእንደዚህ በየሰፈር ተቧድኖ እየተሽለኮለከ የሚተኩስ ብዙ ጊዜ ደግሞ እቺ ሰው አንዳንድ መርሳት የሌለበት ፍተሻ ሲደረጉ ብዙ ጊዜ ወይ ደግሞ ወደ ታጣቂዎች ብዙ ጊዜ የኦሮሞ ነጻነት ግንባር ጋር ተያይዞ የሚታወስ ነገር መሳሪያ፣ ሬዲዮ እና የመከላከያና የፌዴራል ፖሊስ ዩኒፎርም
ተያዘ ይባላል ብዙ ጊዜ። ሰው ምን በሌላ ጨርቅ ለምን እንትን አይሉም ለምን መልበስ ይፈልጋሉ የሚል እንትን ያነሳል። አይደለም ያ ሽንፈት ውድቀት በሚመጣበት ሰዓት ደጋፊው አካባቢ መደንበር፣ ግራ መጋባት ስለሚኖር የራስን ታጣቂ ያንን ልብስ ታለብስና ማረኩ የሚል ነገር ለማምጣት ስለሚጠቅም ነው። ይሄ ብዙ ጊዜ የሚደረግ ነገር ነው። ከክላሹ በላይ አሁን በአብዛኛው የሚያስፈልገው የመከላከያና የምናምን ዩኒፎርም ነው። በዚህ መልክ ነው እንትኑን ይሄን በተለያየ መንገድ ያለውን ሰው ለማደናገር ግራ ለማጋባት እንዳይበተን ለመሰብሰብ የሚደረገው ጥረት በዚህ መልክ ነው። ስለዚህ ከክላሽ በላይ ለዩኒፎርም ከፍተኛ ፍቅር አላቸው፣ ለመከላከያ ዩኒፎርም እሱን አልብሰው የተማረከ የሚል ነገር ለመስጠት በብዙ መልኩ ስለሚጠቅም ማለት ነው። ይህንም ብዙ ጊዜ መረጃዎች፣ ዜናዎችን ሰዎች ሰምቶ ከሆነ ዩኒፎርሞች ይያዛሉ። ዩኒፎርሞቹ ዋናነት የሚፈለጉት ለዚህ ዓላማ ነው እና በዚህ መልክ ቀበሌ ውስጥ ያለ እንቅስቃሴ ከቀበሌ ወጥቶ መቼ እንዴት ህይወት ያለው እንቅስቃሴ ሆኖ ጥያቄያችን የሚሉትን መመለስ ብቻ ሳይሆን ልጆቹ ወደ ትምህርት ቤት መሄድ የሚችሉበት ሁኔታን ለመፍጠር መቼ ነው የሚችለው የሚለውን ነገር እንግዲህ አሁን የምክንያታዊ ክርክር ብዙ የሚጠቅም አይመስለኝም። ምክንያታዊ ክርክር በምክንያት ለሚመሩ ሰዎች ነው። ጨፍነው በምናብ ለሚጓዙ አእምሯቸው ውስጥ የሆነ ውስጣቸው የሳሉትን በቅዠት ለሚባክኑ ሰዎች ምክንያታዊ ክርክር ዋጋ የለውም። ወደ ገሃዱ ዓለም ተመልሰው እውነታውን እንዲቀበሉ ለማድረግ ያው በተወሰነ ደረጃ የባሩዱ ጭስ ነው፣ ትንሽ እንዲነቁ ሊያደርጋቸው ይችላል። በሌላ በኩል ደግሞ የሚደግፈውም ወገን ጨፍኖ የሚደግፈውም እሱም ምክንያታዊ ክርክር ምክንያታዊ ክርክር ዋጋ የለውም። እየሰማን ብዙ ስናገኝ ስናወራ አስገራሚ ነገር ነው። በቃ ውስጥ የሆነ ቦታ ላይ በቃ ከተዘጋ አንድ ሰው አስቸጋሪ ነገር ነው። የሚያየውን ነገር ሳይሆን የሚሰማውን ወደ ማመን በደንብ አወቀ አላወቀ፣ ተማረ አልተማረ፣ ትልቅ ነው ትንሽ ነው የሚባል ነገር ሳይገባ ዝግት የሚል ነገር አለ፣ የሚዘጋ ነገር አለ። ስለዚህ በእንደዚህ አይነት ሁኔታ ውስጥ ምክንያታዊ ክርክር አያስፈልግም። ምክንያታዊ ክርክር ዋጋ የለውም። እንደዚህ አይነት ሰዎችን በእምነት ካላቸው በእምነታቸው ነው የራሳቸው ልጆች ፈጣሪያቸውን መስጊድም ሆነው ቤተክርስቲያን ሄደው የሚለምኑት የሚማለዱት ጉድለታቸውን እንዲሞላ ያላቸውን እንዲጠብቅላቸው ምናምን ነው። ምስለ ምስጋናም ነው። የራሳቸውን ጉድለት የነሱ ጉድለት እዛ ገበሬው ከሚደርስበት አንጻር ምንም ነው። ልጆች የገበሬው ልጆች ትምህርት ገበታ ላይ እንዳይቀመጡ ከትምህርት ማዕድ እንዲስተጓጎሉ ማስፈራራት ብቻ ሳይሆን ገደልን የሚል ፉከራ በአደባባይ የሚገለጽበት ሁኔታ እንዳይማሩ በአደባባይ ታወጀ። እንዲህ ብለው መጡ፣ እርምጃ ወሰድንባቸው፣ ማር ነው ቅቤ ነው ጨው ነው ምናምን እያለ ድንቁርና የተጫናቸው ሰዎች በወጣቱ በታዳጊ ህይወት ላይ ሲፈርዱ የተስተጓጎሉትም ያለ ፈቃዳቸው መሄድ እየፈለጉ እንዳይሄዱ አስገዳጅ ሁኔታ ተጥሎባቸው ከሄዱ እንደሚገደሉ ምርጫው በመማርና በመሞት መካከል ሆኖ
ለመሞት መማር የለም፣ ለመኖር ነው መማር የሚያስፈልገው። ስለዚህ በእንደዚህ አይነት አስገዳጅ ሁኔታ ውስጥ የሚገኙ ዜጎችን ቢያንስ እነዚህ ልጆች ትምህርት ገበታ ላይ መመለሳቸው፣ ትምህርት መማራቸው ምንድን ነው የሚጎዳው? የራስህ ልጅ 1 ዓመት አይደለም አንድ ትምህርት አይነት እንዳያልፈው እየተጨነቁ የሌላው ልጅ፣ የገበሬው ልጅ፣ የድሃው ልጅ በቋሚነት ከትምህርት ተስተጓጉሎ መጨረሻው ለማይታወቅ ዘመን ያ ሲሆን ይሄ ትክክል አይደለም ማለት እምነት ካለው ሰው አይጠበቅም። ያንተ እንዳይጎድልብህ እግዚአብሔርን እየለመንክ የሌላው እንዲጎድልበት ገንዘብ እያዋጣ በሞራል ድጋፍ እያደረግ እግዚአብሔርስ ይሰማሃል? እግዚአብሔርስ ይታረቃል? እውነተኛ መንፈሳዊ ነገር እውነተኛ እምነት ከሆነ ምንም የማያውቁ ልጆች ምን እየተካሄደ እንደሆነ የማይገነዘቡ ልጆች በማያገባቸው ባልተረዱት ነገር ትምህርት እንዳይማሩ ሲፈረድባቸው ወደ ተወሰነ እድሜ ክልል ውስጥ ከገቡ በኋላ 7 ይሁን 8 ምናምን ከዛ በኋላ 1 ዓመት 2 ዓመት ሲስተጓጎል በቋሚነት ትምህርታቸውን አቋርጠው ወደ አላስፈላጊ ነገር መግባት እድላቸው ይሰፋል። ከታች ያሉት ደግሞ ፊደልም ሳይቆጥሩ ማይምነት እየታወጀባቸው ነው። ይሄን ለማድረግ የመንግስት መግለጫ፣ የሌላው ጥሪ፣ የወላጆች እንባ ምናምን አሁን ይጠቅማል መሰለኝ። የሚሰማ የለም። ገንዘብ የሚደግፈው በተለያየ መንገድ እነዚህን ሰዎች የሚያበረታታው ይሄንን በማለቱ የተቀደሰ ተግባር ነው እንጂ ምንድን ነው የሚጎዳው? ተማሪዎች ትምህርት ቤት በመሄዳቸው ስልጣን ላይ ያለው መንግስት ምንድን ነው የሚጠቀመው? 7 ሚሊዮን ተማሪ ትምህርት ቤት አልሄደም፣ ምን ጎደለበት? እንደ መንግስት ኃላፊነት አለበት። ግን 7 ሚሊዮን ትምህርት ቤት ባለመሄዳቸው መንግስት ወንበሩን የነቀነቀው ወይ ደግሞ የሆነ ነገር ያደረገበት ነገር አለ? ኃላፊነት ስላለበት ተማሪዎቹ መማር እንደሚችሉበት መንገድ የመፍጠር ግዴታ አለበት። ባለመማራቸው ግን ወንበሩ ላይ የመጣበት ነገር የለም። የሚከተል የሚመጣም ነገር የለም። ያልተማረው ትውልድ ሀገር ውስጥ ወደፊት የመጣ መሆኑ ያሳስባል። ዓለም በቴክኖሎጂ በሚራቀቅበት ማንበብና መጻፍ የማይችል ትውልድ እንዲመጣ ሲፈረድበት ያናድዳል፣ ያሸማቀቃል፣ ያማል። ከዛዎች ትምህርት በመማራቸው መንግስት ተግባሩን በተወሰነ ደረጃ እየተወጣ መሆኑን ያሳይ ይሆናል እንጂ ባለመማራቸው መንግስትን 1 ኢንች ወደ ካለበት ቦታ ላይ ወደ መነቅነቅ የሚቻልበት ነገር የለም። የሚያመጣው ነገር የለም። ስለዚህ ምንድን ነው ጥቅሙ? ይህንን እኮ ማስረዳት ያለባቸው። ልጆቹ ባለመማራቸው ልጆቹ እየተጎዱ ነው። ሀገር እየተጎዳ ነው። ከምንም በላይ ቤተሰብም እየተጎዳ ነው። ልጆቹና ቤተሰብ ያንን በማድረግ መንግስት ላይ ምን ጫና ለማሳደር ነው እየተሞከረ ያለው? የደመ ነፍስ ትግል እንዴት ነው የማይቆመው? የትልቅ ማህበረሰብ ጉዳይ በጣም በትንንሽ ሰዎች እንዲወሰን እየተደረገ እስከ መቼ ነው ሊቀጥል የሚችለው? ወይ ህይወት ያላቸው ምናምን ነገሮችን መለወጥ የሚችሉ ሰዎች በሂደት ውስጥ መግባት ነው። ያን ለማድረግ ደግሞ ተጨባጭ ምንድን ነው የጎደለው? ምንድን ነው ያጣነው? ምንድን ነው ስልጣን ላይ ያለው መንግስት የከለከለው? አንተ ብትመጣ አንተ ስፍራውን ብትይዝ
የአማራ ህዝብ የሚያገኘው አንተ በማለመሄድ ደግሞ ያጣው ነገር ምንድን ነው? እሱን የመጀመሪያ ማረጋገጥ ያስፈልጋል። ያን ካደረጉ በኋላ ለማህበረሰቡ የሚመጥን ድሮ የምናውቀው የኦሮሞ ትግል ሲባል እነ አቶ ሌንጮ እነ ዶክተር ዲማ በቃ ደረጃ ያሉ ሰዎች ናቸው። የህወሓት ሲጋር እነ አቶ መለስ ምናምን እነሱ አቶ ስዩም ምናምን እየተባለ ይጠራል። አሁን እኮ በአማራ ትግል እኮ የልጆች ጨዋታ ነው የሆነው። በየሰፈር በየምናምን አንድ ማዕከል እንኳን ማቋቋም የማይችል ስለ ህዝቡ ደንታ የሌለው ደንታ ቢስነቱን ደግሞ በተማሪዎቹ ላይ በደንብ እያረጋገጠ የመጣ እከሌ ምናምን እነዚህ የዚህ ማህበረሰብ ወኪል ተብሎ ራሱ እንደ መሪ ምናምን ሲታዩ እኮ ራሱ አንዳንዴ የሚገርም ነገር ነው። ወይ ያልተነገረ ምናምን ጥያቄ ካለ ያው ወይ ደግሞ ጥያቄው በደንብ ማስረዳትና ለዛ የሚመጥን ትግሉን መምራት የሚችሉ ሰዎች በሂደት ውስጥ መግባትና ትርጉም ያለው ነገር ማድረግ። ይህ የህፃናት ጨዋታ የሚሆን መስል ነገር የሆነ ቦታ ላይ ማቆም። በዚህ ሁኔታ ውስጥ መቀጠሉ በጣም በጣም አሳፋሪ ነገር ነው። ህብረተሰቡ ላይ አሁን ዳባት ላይ የሀገር ሽማግሌዎቹ የሚያሰሙትን የሰማ አንተን ዝምትር ምንድን ነው ከሀገሪቱ ከኢትዮጵያ መከላከያ ባለስልጣናት ጋር ከዞን ኃላፊዎች ጋር ሆነው የሀገር ሽማግሌዎች ከሃይማኖት አባቶች በጋራ ያደረጉትን ስብሰባ ሰምቻለሁ በአማራ ክልል መገናኛ ብዙሃን። በቃ ምሬታቸውን በፊት በዚህ ደረጃ አይገለጽም ነበር። አንተም ተው ምናምን እየተባለ ነበር። አንተም ተው ለማለት አንደኛው ለመተው ዝግጁ መሆኑን በአደባባይ በይፋ እየገለጸ ነው። አልተውም ያለው ደግሞ ወይ አይራመድ ወይ ለሰላም እድል አይሰጥ፣ ዋሻ ውስጥ ተቀምጦ የህዝብ ሰቆቃና ስቃይን እያበረታ የቀጠለበት ሁኔታ ነው ያለው። ስለዚህ ህብረተሰብ ውስጥ ነው ያሉት። መከላከያ ወይ ለው ምናምን ራቅ ሲል አለም ብለው ይተኩሳሉ፣ ሲመጡባቸው ይበተናሉ። ህዝቡ በእንዲህ አይነት በስቃይ በምናምን ውስጥ ቀጥሏል። ስለዚህ ይሄ መቼ ድረስ የተወሰነ ጊዜ ታገሰ፣ የተወሰነ ጊዜ አንተምተው የሚል ነገር ውስጥ ገባ ህብረተሰቡ። አሁን ግን ትንሽ እስከ መቼ ድረስ በዚህ ሁኔታ ውስጥ መቀጠል ይቻላል በሚል ይመስለኛል ትንሽ ጠንከር ያለ የተቃውሞ ድምፆች በእነዚህ ታጣቂዎች ላይ እያሰሙ ነው። ያውም ቦኮ ሃራም ባለበት ማለት ነው። በጣም አደገኛው ደግሞ በጣም አደገኛው መሪ የሌለው ድርጅት ትግል በጣም አደገኛው በጣም ትንንሽ ሰዎች ብቻ ሳይሆን የአእምሮ ጤናቸው ራሱ ጥያቄ ውስጥ የሚገቡ ሰዎች ሁሉ የእንቅስቃሴ መሪ ይሆናሉ። አሁን በቀደም ተማሪዎቹን ገደልን ብለው የሚያወሩትን ሰዎች ሲሰማ ሁለቱም ጤነኛ አይመስሉኝም። ወይ ከላይ መሪ ነን የሚባሉትም ሰዎች እንዲህ አይነት ነገር አድርጉ ብለው ያዛሉ ብዬም ላምን አልችልም። ግን መሪ የለ ምን የለ ሁሉም የፈቀደውን ነገር ያደርጋል። አይማሩ ብለው እንዳወጁ አውቃለሁ። መምህራኖቹን እንደሚገድሉ አውቃለሁ። ተማሪዎቹንም ጨፍጭፏቸው የሚል ትዕዛዝ ይሰጣሉ ብዬ ለመቀበል ይቸገራለሁ። በአንድ በኩል ደግሞ አያደርጉም ብሎ ደግሞ ለመቀበልም ያስቸግራል። አትማር ብለው ካወጀ በኋላ ሲማር ጨፍጭፏቸው አይልም ወይ አይሉም ብሎ ማለት ያስቸግራል። ያደርጋሉም ብሎ ደግሞ ለመደምደምም ከባድ ነው። የተወሰነ የአእምሮ ጤና ችግር መኖር አለበት። እነዛ ሁለት ስልክ የሚነጋገሩ ሰዎች ጤነኞች ናቸው ወይ ብዬ በግሌ እንትን ብያለሁ። የሆነ ስለ ሰው ልጅ የሚያወራ አይመስልም እኮ የሆነ ስለ ጉንዳን እንደውም ያም ነፍሳት ናቸው። የሆነ በቃ ሰውን መገደል ማር ነው ስኳር ነው። ማን ተማሩ አላቸው፣ ዋጋቸውን ሰጠናቸው
የሚል እንዲህ አይነት አረመኔ በጣም 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 አደገኛ እንትን ነው እና በእነዚህ መልክ የሚደረግ ግርግር ሆኖ እያለፈ ግን ግርግር ሆኖ ደግሞ የማያልፍበት ሁኔታ ህብረተሰቡ በስቃይ በሰቆቃ ውስጥ በተለይ በገጠር ያለው በተለይ በቀበሌ በምናምን ደረጃ ያሉ ሰዎች በእንደዚህ አይነት ሁኔታ የሚያልፉበት ነገር በጣም አሳዛኝ ነው። ይህም ምዕራፍ ለመዝጋት ያው በተለያየ መንገድ እነዚህ ታጣቂዎች በገንዘብ በሞራል የሚደግፉ አካል ለራሱ ለህሊናው ብሎ ሌላውን ይቶ ይንደፋደፉ፣ ችግር የለውም። በቃ እየተንደፋደፉ ይኖሩ። ያው አንድ ቀን የት ናቸው ምናምን እየተባለ ይፈለጉ ይሆናል። ማለት ማንም የሚፈልገው መንግስት የሚፈልጋቸው አይመስለኝም። ደጋፊዎቻቸው የጠፉ የሚሉበት ጊዜ ይመጣል። ያው መግለጫ መስጠት አይኖርም፣ ምንም አይኖርም ምናምን። እስከዛ የራሳቸው ጉዳይ። ግን ቢያንስ ልጆቹ የሚማሩበትን ሁኔታ ለመፍጠር ልጆቹ እንዳይማሩ የሚያደርጉትን ክልከላ እንዲያቆሙ የሚያደርጉት ምንድን ነው? አድፍጠው መጥተው ጥቃት ይሰነዝራሉ ስለብሎ ስለሚተማል ተማሪዎቹ አይማሩ። ስለሚቆጣጠሩት እኮ አይደለም። በየሰፈሩ በየመንደሩ የዚህ ቡድን ደጋፊ ወይ ደግሞ በገንዘብ የተገዛ መልእክተኛ ይኖራል። ባህር ዳርም ይኖራል። ምን ጥያቄ ውስጥ የሚገባ ነገር አይደለም። በዋናው ከተማ ማለት ነው። ስለዚህ ከእንደዛ መልክ ተነስተው ሰላማዊ ሰዎች ላይ ጉዳት የሚያደርሱ ወገኖች ነው ስለሚችሉ ከዛ አንጻር ይሄን ነገር ተማሪዎች እንዳይማሩ የሚደረገው ነገር ማንንም አይጠቅምም። ተማሪዎቹ በመማራቸው መንግስት በተለይ አይጠቀምም። ባለመማራቸው መንግስትን ለመጣል የሚፈይደው ነገር የለም። ምናልባት አንድ ቀን መንግስት ስንሆን የደነቆረ ትውልድ ያስፈልገናል የሚል ድንቁርና አስተሳሰብ ከሆነም እሱም የሚበጅ ነገር አይመስለኝም። በዘመናዊ ዓለም ውስጥ በድንቁርና ሀገር አይደለም ሰፈር ማስተዳደር አይቻልም። ይህንን ግምት ውስጥ ያስገባ እንቅስቃሴ በጣም ያስፈልጋል። ይሄ ዝም ብሎ ግርግር፣ ጩኸት፣ ሁከታ ምንም የሚፈይደው ነገር የለም እና ከራስን ከእውነታው ጋር ማስማማት ከተጨባጩ ነገር ጋር አብሮ መሄድ ከምንም በላይ ልጆቹ መከራ እንዲያበቃ የራስን ስራ አስተዋጽኦ ማድረግ በጣም ጠቃሚ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ መጋቢት 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ የካቲት 16 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።